እጅግ በጣም እየጸጸተው ይገኛል ማለት ነው። ምንድን ነው የሰራሁት ነገር? ለምንስ እንደዛ ስተሰራሁኝ? በማለት እንግዲህ ራሱን ጸጸት ውስጥ ከቷል ማለት ነው። እንግዲህ የህብሰት ጓደኛ የሆነችው ማለት ነው አንተማ እዚያ ቤት መግቢያ ቁልፌ ነው በማለት እንግዲህ ከዚህ በፊት ባሰበችው መልኩ እንዲሁም ደግሞ በእጇ አስገብተዋለች ማለት ነው። እንግዲህ እንዲሰክርና ራሱን እንዲስት ካደረገች በኋላ ነው በነገራችን ላይ ከእሷ ጋር አብሮ እንዲያድር ያደረገችው ማለት ነው። ስለዚህ አለምን እንግዲህ አድርሶ እንዲሁም ደግሞ እሷ በሚያደርስበት ታይም ላይ ነው እንግዲህ ያው እሷ ከፈለገችበት ቦታ በመውሰድ ይህ ነገር ሊፈጸም የቻለው ማለት ነው። እና ያው ከእንቅልፉ ሲነቃ ሲያያት ካጠገቡ ተኝታለች ማለት ነው። ምንድን ነው የሰራሽው ነገር? አንቺ ከዚህ ምን ትሰሪያለሽ? በማለት እንግዲህ የአምላክ ቢጠይቃትም ማለት ነው ይህ ነገር እንዳይሆን እኔ በጣም ብዙ ነገር ታገያለሁ፣ ግን አንተ ደግሞ አልቻልኩም፣ የግድ መሆን አለበት ብለህ በጣም ብዙ ነገር ታገልከኝ፣ ከአቅሜ በላይ ሆነህብኝ ነው፣ እኔ መላ አድርግ በማለት እንግዲህ ያው መልሳለች። የአምላክ በወቅቱ እጅግ በጣም ነበር እየደነገጠው። ምኑን በቃ የት ውስጥ ነኝ በቃ በማለት እጅግ በጣም ነበር የደነገጠው ማለት ነው። እና ወዲያውኑ ውጭልኝ ነበር ያላት ካሉበት ቦታ ውጭልኝ እያለ እንዲሁም ሲጮህ ነበረ ማለት ነው። እና እሷ ደግሞ ያን ጊዜ እንደዚህ ያንን ማታ እንደዛ በቃ ስትታገለኝ ቆይተ አሁን እንዴት እንደዚህ ውጪ ትለኛለህ? ተረጋግቼ ነው መውጣት የምፈልገው፣ ለምንስ ደግሞ ሄዳለሁ? በማለት እንግዲህ ስትናገር ነበረ። የአምላክ ግን እጅግ በጣም ተበሳጭቶ ስለነበረ እንደዚህ እንኳን ከእሷ ጋር አብሮ ለመሆን አይደለም ማለት ነው ለንግግር እራሱ ከእሷ ጋር መቆም አይፈልግም። እንዲሁም ደግሞ ከእህቱ ባል ጋር አይቷታል ማለት ነው። ስለዚህ እያንዳንዱ የእሷ ሴራ እጅግ በጣም ለሱ አስጊ ነው። ሲቀጥል ደግሞ አስጠንቅቋታል ማለት ነው። ህብሰትን የሚጎዳ አንዳች ነገር ብታደርጊ እገልሻለሁ በማለት እንግዲህ አስጠንቅቋት ነበረ ማለት ነው። ግን እሷ ደግሞ ወጥመድ ውስጥ አስገብተዋለች። እዚያ ቤት የሚገባበት አንተ ቁልፌ ነህ እያለች ስትናገር ነበረ። አሁንም እንደፈለገችው መስራት የፈለገችውን ነገር አድርጋለች ማለት ነው። እንግዲህ ህብሰት በጣም እንደምትወደው እንደምታፈቅረው ይብን እሷ ራሱ ታውቃለች በነገራችን ላይ ማለት ነው። ለዓለምን ብሏል ማለት ነው። ለዓለም ራሱ ህብሰትን ምንድን ነው ያላት? ይቺ ጓደኛሽን ምን ያክል ትቀርቢያታለሽ? ምን ያክል ታምኛታለሽ? በማለት ህብሰትን ሲጠይቃት ማለት ነው በጣም ጥሩ ነች፣ በቃ እህቴ ማለት እኮ ነች፣ አብረን ነው ያደግነው፣ በቤተሰቦቻችንም በጣም ነው የሚግባቡት፣ እሷም ለኔ በጣም መልካም ነገር ነው የምታስብልኝ እና ጓደኝን በጣም ነው የማምናት በማለት እንግዲህ ህብሰት ስትናገር ነበር ማለት ነው። በእርግጥ ለእኔም ደስ ብላኛለች በማለት እንግዲህ ራሱን ለዓለምም ሲናገር እንዴ ፍቅር ያዘህ እንዴ በማለት እንግዲህ ህብሰትም ለዓለምን ጠይቀዋለች። አዎ እዞኛል ማለት ይቻላል፣ ግን ደግሞ አሁን ላይ ምንም ነገር እንዳትያትም። ሲቀጥል ደግሞ አለም የመለሰው ነገር ቢሆን ማለት ነው የአምላክ ብዙም ልጅቷን ደስተኛ አይደለም። ስለዚህ የአምላክን መስማት የለበትም፣ ምክንያቱም ለእሷ ያለው አስተያየት ጥሩ አይደለም በማለት እንግዲህ የእሱም ጸባይ እስከሚቀየር እንዲሁም ደግሞ እሷን ቀስ እያልን እስከምናየት ድረስ አሁን ላይ ግን በእኔና ባንቺ እንደ ምስጢር ይቀመጥ በማለት እንግዲህ ለዓለም ሁሉን ነገር ማለት ነው ለህብሰት ነግሯታል ማለት ነው። ህብሰት እንግዲህ ያው ጓደኛው ነች፣ የሚስጥር ጓደኛው ነች ማለት ነው። እኔ የምልህ አለም በማለት እንግዲህ ጠይቀው ነበረ። የአምላክ ይወደኛል እንዴ ያፈቅረኛል እንዴ በማለት ጠይቀው ነበረ ማለት ነው። እንዴ ለምንድን ነው እንደዚህ ያልሽው? ማለት ከእህቱ ጋር የተጣለው በእኔ ምክንያት ነው አደለ? አንገቷን ያነቃት ለእኔ ብሎ ነው አደል? በማለት ጠይቀዋለች ማለት ነው። አይ እንደዚህ አይመስለኝም፣ ግን ደግሞ ያለ ምክንያት እንደዚህ አድርገው ስላስቀመጡሽ፣ ምክንያቱም እንዳትራመጭ ያደረገችሽ እሷ ስለሆነች ከዛ አንጻር ነው። ስለዚህ ለእኔ ብሎ ነው እንደዛ ያደረገልኝ በማለት እንግዲህ ያው ህብሰትም ማለት ነው እንደሚወዳት እንደሚያፈቅራት አሁን ላይ እየገባት መጥቷል ማለት ነው። ሲቀጥል ደግሞ የአምላክ ጸባይ እያንዳንዱን ነገር አሁን ላይ እየተረዳችው መታለች ማለት ነው። ምክንያቱም የአምላክ ያው ብዙ ማውራት አይወድም፣ እንዲሁም ደግሞ ብዙ ጥያቄ ሰው ሲጠይቀውም አይወድም።
እንዲሁም ጓደኛዋ በጣም ብዙ ጥያቄዎችን የአምላክን ስትጠይቅ ነበረ ማለት ነው። እና ጓደኛዋን ያው ህብሰት የአምላክ ብዙ ጥያቄ ሲጠይቁት አይወድም፣ ብዙ ወሬም አይወድም። ከዚህ አንጻር ነው እንዳትቀየሚው በማለት ይብን ራሱ ለጓደኛዋ ስትናገር ነበር ማለት ነው። እንግዲህ አሁን ላይ አምላክ እያንዳንዱን ነገር ቀስ ቀስ እየደረሰበት ይገኛል ማለት ነው። የህብሰት ጓደኛ የሆነችው እንዲሁም ደግሞ ከህብሰት ከእንጀራ አባት ተብዬው ጋር አብረው በመሆን ማለት ነው እጅና እጅ ተያይዘው ራሱ የአምላክ ገብቶባቸው ነበረ ማለት ነው። በወቅቱ እንግዲህ በር ሳታንኳኳ ለምንድን ነው የምትገባ? ሁልጊዜ አልነገርኩም ወይ? ለምን በር አላንኳኳም? በማለት እንግዲህ ያው የእህቱ ባል ይጮህበታል ማለት ነው። እና በጣም እንደሚጠለው እንዲሁም ደግሞ በጣም እንደማያከብረውም ነግሮታል። ሲቀጥል ከልጅቷ ጋር ምን እየሰራችው ነው በማለት እንግዲህ ጠይቆት ነበር። ስለሱ አይመለከትም፣ ግን ደግሞ ወደዚህ ክፍል ስትገባ በራ አንኳኳ በማለት ሲጠይቀው እኔ መቼም ቢሆን እናንተን አላከብራችሁም፣ ምክንያቱም ሕሊና የሚባል ነገር የላችሁም። ያን ነገር ደግሞ ስነስርዓት ሳላቅ ቀረች አይደለም፣ ግን ደግሞ ለእናንተ ስርዓት የሚገባችሁ ሰዎች አይደለም በማለት እንግዲህ ተናግሮታል ማለት ነው። እጅግ በጣም ነበር የተበሳጨው። ቀጥታ ወደ ሚስቱ ሄዶ ጮኸብኝ እኮ ምን ላድርገው፣ እንዴት እንደሆነ እንደሚንቀኝ እጅግ በጣም እንደማያከብረኝ እኮ መጥቶ ነው ቢሮ ድረስ የነገረኝ በማለት እጅግ በጣም በመበሳጨት አሁን ራሴን አሞኛል፣ ቡና አፍሉልኝ በማለት እንግዲህ ሲናገር ነበር ለሚስቱ ማለት ነው። ሚስቱም እዚህ ቤት እኮ ማረፍ ደቂቃ እንኳን አልተቻለም፣ ምንድን ነው እንደዚህ በማለት እሷም እየጮች ትገኛለች ማለት ነው። እንዲሁም ደግሞ አሁን ላይ የህብሰት አባት የሆነው ማለት ነው የህብሰትን ድርጅት ለመግዛት ያ ማለት እንግዲህ በተዘዋዋሪ ለራሱ ለማድረግ እጥረት እያደረገ ይገኛል ማለት ነው። ይህ ድርጅትን ደግሞ አሁን ላይ ሁሉን ነገር ለዓለምም ሁሉን ነገር ስለሚያውቅ አምላክም ስለሚያውቅ ማለት ነው ይህን ድርጅት እንደምንም አድርገን ብርም እንዲሁም ደግሞ ሰው መፈለግ አለብን፣ በተዘዋዋሪ ድርጅቱን እኛ ራሳችን እንገዛዋለን በማለት እንግዲህ ያው የአምላክም ለዓለምም ሲናገሩ ነበር ማለት ነው። ህብሰትም እንዴ እኔ ጋ እኮ ብር አለኝ እንዴ ለምንድን ነው የቤተሰቦችን ድርጅት እንደዚህ የሚያደርገው በማለት እንግዲህ እሷም እየተናገረች ትገኛለች ማለት ነው። ግን ደግሞ ችግር የለውም ስለዚህ ጉዳይ አንቺ ብዙ እንዳታስቢ እኛ ራሱ እናስተካክለዋለን በማለት እንግዲህ ለዓለምም የአምላክም ማለት ነው ብሩ ይኖራል፣ ግን ደግሞ ሰውን ደግሞ አንተ ፈልግ በማለት እንግዲህ ለዓለም ኃላፊነቱን ሰጥተዋል። ለዓለምም እሺ በቃ ብሩን ፈልጉ እናንተ፣ እኔ ደግሞ ሰው እፈልጋለሁ በማለት ያው ስለዚህ ጉዳይ አውርተዋል ማለት ነው። ስለዚህ በአንድም በሌላ እንዲሁም የህብሰት አባት የሆነው ማለት ነው ድርጅቱን እንደሚሸጥና በተዘዋዋሪ ለራሱ ለማድረግ እንዳሰበ ለሚስቱ ካማከረ በኋላ አሁን 5 ሚሊዮን ብር ፈልጋለሁኝ በማለት ጠይቋታል። ይህ ነገር ምንም አይነት ስህተት አልፈልግም፣ ግን ደግሞ የፈለገውን ነገር ማድረግ ትችላለህ በማለት ፈቅዳለታለች ማለት ነው። ስለዚህ አሁን ላይ የአምላክና እንዲሁም ደግሞ ለዓለም ህብሰትን እያገዟት ይገኛሉ ማለት ነው። በእርግጠኝነት ካለችበት ችግርም አሸንፋ እንደሚያስወጧት ተስፋ እናደርጋለን። ግን ደግሞ አሁን ላይ ጓደኛዋ ያደረገችው ነገር ከስህተት በላይ ስህተት ነው ማለት ነው። ስለዚህ ጓደኛዋ በጣም መጥፎና እንዲሁም ደግሞ ራስ ወዳድ እንደሆነች እንግዲህ ያው የአምላክ ራሱ እያንዳንዱ ነገር ሲጠይቃት አይቷል ማለት ነው፣ ተረድቷል። ግን ደግሞ እሱን ወጥመድ ውስጥ አስገብተዋለች። ስለዚህ አሁን ላይ ከእሷ ጋር ማደሩንና አብሮ መሆኑን ስትሰማ ህብሰት እጅግ በጣም ነው ልቧ የሚሰበረው ማለት ነው። እንዴት አድርጎ ይህን ነገር ሊፈታ ይችላል የሚለውን የአምላክ ማለት ነው እንግዲህ ቀጣይ ፓርት አብረን የምናይ ይሆናል። መልካም ጊዜ ተመኘውላችሁ።